take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ተወዳጆቹ የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ደግሞም በሀገራችን የተለያዩ ክፍል ሁሉ ሰላማችሁ እንዲሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ በተለያዩ መረጃዎች ከእናንተ ጋር እንቆያለን። ማንቸስተር ዩናይትድ ከቪክተር ዮኬሬሽ ዝውውር ሙሉ በሙሉ ወጥቷል፣ እሱን እንዳስሳለን። እንዲሁም ደግሞ የማቲያስ ኩናን ኢንተርቪው እንመለከታለን። የቪክተር ዮኬሬሽን አስተያየት ከሰማን በኋላ የማቲያስ ኩናንም ኢንተርቪው እንሰማለን፣ እሱን እንዳስሳለን። እንዲሁም ደግሞ የሰር ዴቪድ ቤካምን የብሪቴን የልደት መዝገብ የንግስታት የልደት መዝገብ ላይ በክብር ስሙ አርፏል፣ ስለሱ እንመለከታለን። በጣም ድንቅ ነገር ነው ለሌጀንድ ዴቪድ ቤካም የተበረከተለት። ለማንቸስተር ዩናይትድ ይሄ ስም አዲስ አይደለም። ሰር የሚሉ የተለያዩ ስሞች አሉ። ሰር ቦቢ ቻርልተን፣ ሰር አሌክስ ፈርጉሰን፣ ሰር ዴቪድ ቤካም፣ ሰር ጂሚ ራትክሊፍ በማንቸስተር ዩናይትድ ውስጥ በብሪቴን ውስጥ ትልቅ ስም ያላቸው ሰዎች ማንቸስተር ዩናይትድ ውስጥ ነው የሚገኙት። እሱን እንዳስሳለን። ፖል ላቤላ ቦግባ ወደ እግር ኳስ ሊመለስ ነው። ወደ የትኛው ክለብ? ወደ ሞናኮ። እሱን እንዳስሳለን። ብቻ አብራችሁን ቆዩ። እነዚህን ሀሳቦች እያነሳን እናንተ ጋር እንቆያለን። ሀሳብ አስተያየቶቻችሁን ስጡን። ስለ ቪክተር ዮኬሬሽ አስተያየት ከሰማችሁ በኋላ እንዲሁም ደግሞ ዴቪድ ቤካም ሰር ስለመባሉም የሚሰማችሁ ሀሳብ ካለ ፖል ፖግባም ወደ እግር ኳስ ሊመለስ ነው። እነዚህ ሀሳቦች ላይ ሀሳብ አስተያየት ካላችሁ ጻፉልን። ሰብስክራይብ ማድረጋችሁ አይለ አዳዲስ አድማጮቻችን፣ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮአችን ጀምሩ። ሁሉንም ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ትናንትና ምሽት ከነበሩት በጣም ትልልቅ መረጃዎች ወይም ዜናዎች አንዱ ማንቸስተር ዩናይትድ ከቪክተር ዮኬሬሽ ዝውውር ሙሉ በሙሉ መውጣቱን የሚያመለክት ነው። ሀሰን ሳተካያ የቪክተር ዮኬሬሽ ወኪል ለማንቸስተር ዩናይትድ በግልጽ ቪክተር ዮኬሬሽ የአርሰናል ጥያቄ ለመቀበል እየጠበቀ እንደሆነ ካመለከተ በኋላ ማንቸስተር ዩናይትድ ወዲያውኑ ለዝውውር የሚደረገውን ድርድር በተለይ ደግሞ ከስፖርቲንግ ሊዝበን ጋር ሲያደርግ የነበረውን ድርድር አቋርጧል። ወደ ማንቸስተር ዩናይትድ መምጣት የማይፈልግን ተጫዋች ጋር ዲል ማድረግ እንደማይፈልግ ወይም ደግሞ ከአርሰናል ጋር ያለው ድርድርን ከጠበቀ በኋላ ወደ ማንቸስተር ዩናይትድ ለመነጋገር የሚፈልግን ተጫዋች እንደማያስፈርም ለወኪሉ በመግለጽ ድርድሩን ሙሉ በሙሉ አቋርጠውታል። ማንቸስተር ዩናይትድ ከዚህ በፊትም ይህን በግልጽ ሲናገር ሰምተነዋል። የክለቡ ፕሬዚዳንት የሆኑት ሲኤኦ ኦማር ቤሬዳ ኦሊጂያን ከተጫወተ በኋላ ማንቸስተር ዩናይትድ ወደ ፖስት ሲዝን ማች ማለት ነው ከሲዝኑ መጠናቀቅ በኋላ ወደ ሆንግ ኮንግ እና ኦሊጂያን ካፒዶ ማሌዥያ ለጨዋታ ካረገ በኋላ ከጋዜጠኞች ጋር በነበራቸው ቆይታ ምናስፈርመው ተጫዋች ሻምፒየንስ ሊግ መጫወት እፈልጋለሁ እያለ የሚያስብ ተጫዋች ሳይሆን ለማንቸስተር ዩናይትድ መጫወት እፈልጋለሁ፣ የማንቸስተር ዩናይትድ ሸርት ወይም የማንቸስተር ዩናይትድ መለያ መልበስ እፈልጋለሁ፣ ህልሜን እውን ማድረግ እፈልጋለሁ ሚልን ተጫዋች ብቻ ነው። ስለ ሻምፒየንስ ሊግ ወይም ደግሞ ስለሌላ ህልሞች እያሰበ ከኛ ጋር እንዲመጣ አንፈልግም ብለው በግልጽ ሲናገሩ ነበር። አሁንም የተፈጠረው እሱ ይመስላል። ቪክተር ዮኬሬሽ ለማንቸስተር ዩናይትድ በፊት ሻምፒየንስ ሊግ መጫወት ለሚፈልገው አርሰናል መጫወት ፈልጋለሁ በማለቱ ማንቸስተር ዩናይትድ ድርድሩን በተለይ ደግሞ ከክለቡ ጋር ሲከናወን የነበረውን ድርድር ማቆሙን ነው እንግዲህ የተሰማ። ለዛ ይመስላል ትናንትና በትልልቅ ሚዲያዎች ሁሉ ወጥቷል። ከዚህ በፊትም እኛም በትንሹ አቀርበነው ነበር። ማቲያስ ኩና ከማንቸስተር ዩናይትድ ጋር ይፋዊ ስምምነት ከፈጸመ በኋላ ያደረገውን ኢንተርቪው ብዙ ሚዲያዎች ሲቀባበሉት ነበርና ኢንተረስቲንግ ስለሆነ እንዴት ለማንቸስተር ዩናይትድ መጫወት እንደሚፈልግ የሚያሳየውን ኢንተርቪው በጥቂቱ እንጋብዛችሁ እስኪ። በጣም ሲምፕል ነበር። ከሬድ ኤክስ ኢንሳይድ ሚዲያ ጋር ነበር ኢንተርቪው የነበረው ማቲያስ ኩና። በጣም ኢንተረስቲንግ የነበረ ኢንተርቪው ነው የነበረው። እንግዲህ ለሱ ማንቸስተር ዩናይትድ መምረጥ በጣም ትንሽ ነገር እንደሆነ ተናገረ። በልቤ ውስጥ በጣም ትንሽ በነበረበት ጊዜ ማንቸስተር ዩናይትድ ገና ማደግ በነበረበት በነዛ የባህር ዳርቻዎች በሚጫወትበት ጊዜ፣ ምክንያቱም በብራዚል የባህር ዳርቻዎች ነው የተወለደ፣ ህልሜን ማንቸስተር ዩናይትድ ብቻ ነበር አለ። በአሁኑ ጊዜ ብዙዎች ሊናገሩት የሚችል ቃል ነው አለ ህልሜ እውን ሆነ የሚለው፣ ግን ለኔ ትክክለኛው ሰዓት ነው ህልሜ እውን ሆነ ምልበት አለ። ምናልባት አለ እንደማስበው ይሄን ውሳኔ ብዙ ሰዎች ላይረዱት ይችላሉ አለ። ሁሉ ጊዜ እዚህ ለመጫወት ህልም ነበረኝ፣ ይሄን ውሳኔ መምረጥ ለኔ በጣም ቀላል ነበር አለ። ለኔ እንደ ዩናይትድ ያለ ማንም የለም አለ። በርግጥ ለሁሉም ሰው በጣም አስቸጋሪ ወቅት እንደሆነ ይሄን አውቀዋለሁ ማንቸስተር ዩናይትድ ስላለው አለ።
ግን እዚህ መገኘት ነበረብኛል እና ነገሮች ሁሉ እንዲቀየሩ ለመርዳት በመገኘት ለኔ የተለየ ነው አለ። ብዙ አስቸጋሪ ጊዜያቶችን በቅርብ ጊዜያቶች ማንቸስተር ዩናይትድ እያሳለፈ ነው አለ እና ማምንበትም ይህን ክለብ የመረጥኩበት ሰዓት ይህን ክለብ ለመርዳት በትክክለኛው ሰዓት ነው ብዬ አስባለሁ አለ። እኛ ቤት ውስጥ ቴሌቪዥን አልነበረም ማለት ፕሪሚየር ሊግ ለመመልከት አክሴ ቤትም ይሄ ቻናል አልነበረም ማለት እና ታላቅ ወንድሜ የሚወስደኝ ቦታ አለ የአያቴ ቤት ውስጥ ነው ነበር አለ። የአያቴ ቤት ውስጥ ብቻ ነው ማንቸስተር ዩናይትድ ለመመልከት እድል የነበረን አለ። በሳምንቱ መጨረሻ ላይ ሁሉ ጊዜ ማናረገውን አንድ ልምድ አደረግናል። ወደ አያቴ ቤት ደጋግመን መሄድ አለ። አያቴን ለመጠየቅ እንኳን ይሄን ያህል ደጋግመን አንሄድም ነበር አለ። የሳምንቱ መጨረሻ ላይ የፕሪሚየር ሊግ ጨዋታ ለመመልከት ከታላቅ ወንድሜ ጋር ወደ አያቴ ቤት ለመሄድ እንደ መደራጀት ቆጥሩት አለ እና እኔ ይህን ክለብ ሁልጊዜ በውስጤ አስበው ነበር። በባህር ዳርቻዎች ኳስ እንጫወት ከወንድሜ ጋር ምንጫወትበትን ቦታ ኦልድ ትራፎርድ እያልኩ ጠራው ነበር አለ። አስቡት እዛ ሆነን ኦልድ ትራፎርድ ያልን ማንቸስተር ዩናይትድን እናስብ ነበር አለ። ከዛ ጋዜጠኞች ከምታስታውሳቸው ቲሞች ውስጥ የማንቸስተር ዩናይትድ ቲሞች ውስጥ ብሎ ጠየቀውና የሚገርም ማብራሪያ ነው መስጠት ይቻላል። 2008ን የማንቸስተር ዩናይትድ በፍጹም አልረሳም አለ። መመልከት በጀመርኩበት ጊዜ ማስታወሰው ቡድን እሱን ነው አለ። ቻምፒየንስ ሊግና ፕሪሚየር ሊግ ያነሱን ትሪብል ሲሆን ቻምፒየንስ ሊግና ፕሪሚየር ሊግ ያነሱን ቡድን ማለት እኔ ከፊት ለፊት የሚጫወቱ ዋይን ሮኒ አድናቂ ነኝ አለ። ሁሉንም ነገር ሲሰጥ መለከተው ነበር አለ። ሁሉንም እንደሱ መሆን ነው የምፈልገው ለዚህ ክለብ አለ። እሱ ያን 10 ቁጥር በመለያውን ቲሸርቱ ጋር አድርጎ በሜዳው ውስጥ እያንዳንዱ ሳር ላይ ሲጫወት ኳሱን ለመቀበል ወደ ኋላ ሲመጣ ኳሱ ወጥቶ የእጅ ለማውጣት ሲጥር መለከተው ነበር አለ። በእርግጥ እሱን ብቻ አይደለም አለ። አብዛኞቹን ተጫዋቾች አስታውሳለሁ አለ። ክርስቲያኖ ሮናልዶ ሁሉም ሰው ያውቀዋል አለ። ስለሱ ማውራት በጣም ቀላል ነው አለ። ራያን ጊግስ ሁሉም ሰው በቡድኑ ውስጥ መገመት ይችላል። ታውቃላችሁ ስለ ራያን ጊግስ። ኤድዋን ቫንደርሰን ምን አስደናቂ ግብ ጠባቂ እንደነበር፣ ሪዮ ፈርዲናንድ፣ ኒማንያ ቪዲች ተከላካዮቹን አስታውሳለሁ። ደግሞ አማካኞች ፖል ስኩልስ፣ ካሪክን ለኔ በጣም ትልቅ ተጽዕኖ ያሳደሩ ተጫዋቾች ናቸው። ያን ያህል ማንቸስተር ዩናይትድን በጥልቀት መለከት ነበር እና ህልሜ እውን ሆነ ስል እንደ ሌሎቹ ሀረግ ለመጠቀም እንደ ሌሎቹ ተጫዋቾች ቀላል ወርድ ለመጠቀም አይደለም የሚለው ኢንተርቪው ትናንትና በትልልቅ ሚዲያዎች ሲወጣ ነበርና ማንቸስተር ዩናይትድ ቪክቶር ዮኬሬሽ ዝውውር ጋር መውጣቱን አስመልክቶና የማንቸስተር ዩናይትድ ምርጫው እንዳልሆነ መናገሩን አስመልክቶ ለኤጀንቱ ይሄኛው ኢንተርቪው በብዙ ሚዲያዎች ሲወጣ ስለነበረ ላጋራችሁ ብዬ ነው ይዤው የመጣሁት። ወደ ሁለተኛው መረጃችን ናምራ ወደ ዴቪድ ቤካም ሰር ዴቪድ ቤካም ከዚህ በኋላ የዴቪድ ቤካም የሌጀንድ ዴቪድ ቤካም ስም ላይ የምትመለከቱት ቅጽል ነው ሰር ሚሊዮን ማለት ነው። ሰር ዴቪድ ቤካም ንጉስ ቻርልስ 3ኛ የልደት የክብር መዝገብ ላይ እንግዲህ ስሙ አርፏል። ሰር ሚሉ ማዕረጎች እንግዲህ የንጉሶች የክብር መዝገብ ላይ ነው የሚቀመጡት። የ2025 የንጉስ ቻርልስ 3ኛ የልደት የክብር መዝገብ ላይ በክብር ስሙ ተቀምጧል። እንግዲህ የቀድሞ የሪያል ማድሪድ እና የማንቸስተር ዩናይትድ ሌጀንድ ዴቪድ ቤካም ይሄን ማድረግ ችሏል። 2012 ለንደን ባዘጋጀችው ኦሎምፒክ ላበረከተው እንዲሁም በብሪቲሽ እግር ኳስ ውስጥና ከዛም ደግሞ በሰብአዊ ድጋፍ ውስጥ ላደረገው ነገር በሙሉ ይሄ ሽልማት ወይም ደግሞ የክብር ሽልማት እንደተበረከተለት ተነግሯል። በ2025 የንጉስ የክብር የልደት ዝርዝር ላይ በዩኬ ካቢኔ ጽህፈት ቤት ውስጥ አረብ ለታ በይፋ ስሙ ታትሞ ወጥቶለታል። 2013 ነበር እግር ኳስ መጫወት ያቆመ በጣም ከሚወደው። ከዛ በኋላ በኤምኤልኤስ ኢንተር ሚያሚን ኮኦነር ሆኖ ወይም ደግሞ ባለቤት ሆኖ ሊዮኔል ሜሲን እንኳን ወደ ክለቡ የመውሰድ አቅም ያደራጀ ክለብ መፍጠር ችሏል። ወደ 25 ሚሊዮን ዩሮ የክለቡ በጀት ነበር መጀመሪያ። አሁን 1.2 ቢሊዮን ያወጣል። ኢንተር ማያሚ ያን ያህል ግዙፍ ቡድን ማድረግ ችሏል። ሰር ዴቪድ ቤካም በምስራቅ ለንደን ውስጥ ነው ያደግኩት ይላል ሲናገር ከሽልማቱ በኋላ ማለት ነው። ምስራቅ ለንደን ውስጥ ያደግኩት ሀገር ወዳድና እንግሊዛዊ በመሆናቸው ኩራት ከሚሰማቸው ወላጆችና አያቶች እንደዚህ አይነት እውነተኛ ትህትና የተሞላበት ክብር ግን አገኛለሁ ብዬ አስቤ አላቅም አለ። ለሀገሬ መጫወቴና አምበል በመሆኔ በሙያ ውስጥ በጣም ትልቁ እድልና የልጅነት ህልሜ እውን የሆነበት ነው አለ። ከሜዳ ውጭ ብሎ ይቀጥላል። ከሜዳ ውጭ በብሪቴን በዓለም ዙሪያ ብሪቴን በመወከሌ የተቸገሩ ማህበረሰቦችም ከሚደግፉና ቀጣይን ትውልድ ከሚያበረታቱ ድርጅቶች ጋር በመስራቴና እድሉን በማግኘት እድለኛ ነኝ። የምሰራው ስራ ለመስራት በመቻሌና በማከናወኔ በጣም እድለኝነት ይሰማኛል። ብዙ ነገር ለማድረግ እጥራለሁ ከዚህም በኋላም እና ማረጋቸው ነገሮች እውቅና በማግኘቴ አመስጋኝ ነኝ። ዜናው ሰውነቴ ውስጥ እስኪቆጣጠረኝ ድረስ ወይም እውነት መሆኑ እስካምን ድረስ ጥቂት ጊዜ ሊወስድብኝ ይችላል። ከዛ በኋላ ከቤተሰቦቼ ጋር ለመካፈልና ይህን ስሜታዊ ጊዜ ለማሳለፍ
እጥራለሁ ሲል ነው እንግዲህ ሰር ዴቪድ ቤካም ይሄን ዜና እንኳን ለማመን በጣም አስቸጋሪ እንደሆነ መግለጽ የቻለው። ይሄ የመጀመሪያው አይደለም ግን በብሪቴን የክብር ሽልማቶችን ሲቀበል ይሄኛው ከፍ ያለ ሆነ እንጂ 2003 ከንግስት ኤልሳቤት ሁለተኛ የኦቢኤ ወይም ደግሞ ኦርደር ኦፍ ብሪቲሽ ኢምፓየር የሚባለውን ሽልማት ተቀብሎ ነበር። ያን ያህል ጃንዋሪ ላይ በዚህ የውድድር ዓመት የወርልድ ኢኮኖሚክ ፎረም ላይ ለህፃናት በሚያደርገው ድጋፍ የወርልድ ኢኮኖሚክ ፎረም አዋርድን መሸለም ችሏል። ለ20 ዓመት በዩኒሴፍ ውስጥ ለአምባሳደርነት አገልግሏል። የዩኒሴፍ የ20 ዓመት የክብር አምባሳደርም ነውና ከእግር ኳሶች በጣም የተለየ ስብዕና ያለው ሰው ነው። ዝም ብለህ የምታከብረው አይነት ሰው ነው አይደለ? በብሪቴን የነገስታቶች ልጆች ሲያገቡ፣ ልዑላኖቹ ሲያገቡ፣ ቻርልስም ከዛም ኤድዋርድም ሲያገባ የተገኘ ብቸኛው ስፖርተኛ ነበረ በአንድ ወቅት ማለት ነው። የሰርግ ስነስርዓታቸው ላይ የተገኘ ብቸኛው እግር ኳስ ተጫዋች ነበረና የሚገርም ነው። 19 ዋንጫዎችን ማግኘት የቻለ ነው በእግር ኳስ ህይወት ውስጥ ማለት ነው። ለማንቸስተር ዩናይትድ፣ ለሪያል ማድሪድ፣ ለኤልኤ ጋላክሲ ከዛ በኋላ ደግሞ ወደ አውሮፓ ተመልሶ ለኤሲ ሚላንና ኳስ ወደ አቆመበት ፔዥ መጫወት ችሏል። ለእንግሊዝ ብሔራዊ ቡድን ከ115 በላይ ጨዋታዎችን ማድረግ ችሏል። 3 የዓለም ዋንጫዎች ላይ ጎል ማስቆጠር የቻለ ብቸኛው እንግሊዛዊ ተጫዋች ነው። እንዲሁም ደግሞ 100 የሻምፒዮንስ ሊግ ጨዋታዎችን ማከናወን የቻለ የመጀመሪያው እንግሊዛዊ ተጫዋችም ነው ይሄ ሰር ዴቪድ ቤካም። የክላስ 92 አባል ነው አይደለ? ወይም ደግሞ በማንቸስተር ዩናይትድ ክላስ 92 ይባላል ከአካዳሚ ያደጉበት ጊዜ ማለት ነው። የኔቭል ብራዘሮች ፊል ኔቭልና ጋር ኔቭል፣ ኒክ በድ፣ ፖል ስኮልስ፣ ራያን ጊግስ የነበረበት የ1998-99 ትሪብል ማንሳት የቻሉት የኤፍኤ ካፕ የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫን ማንሳት የቻሉት ስብስብም አባል ነው። 50ኛ ዓመቱ ላይ ነው የሚገኘው። እንግዲህ በማንቸስተር ዩናይትድ ውስጥ አራተኛው ሰር ማዕረግ ያላቸው ሰዎች ውስጥ ተካቷል ማለት ነው። 14 ሰዎች ወይም ደግሞ በእግር ኳስ ውስጥ በስፖርቱ ዓለም ውስጥ ላሉ 14 ሰዎች ብሪቴን የሰር ማዕረግ ሰጣለች። 4ቱ ማንቸስተር ዩናይትድ ውስጥ ነው የሚገኙት። አሁን የክለቡ ባለቤት የሆኑት ሰር ጂሚ ራትክሊፍ አሉ፣ ሰር ቦብ ቻርሊተን አሉ፣ ሰር አሌክስ ፈርጉሰን አሉ። ሰር ዴቪድ ቤካም ደግሞ አሁን ሌላኛው ሰው መሆን ችሏል ማለት ነውና የሚገርም ነው አይደለ? በጣም ለዴቪድ ቤካም የሚገባውን ስብዕና ይመስለኛል። የመጨረሻ መረጃችን እንቃኝ። ፖል ፖግባን የሚመለከት አንድ መረጃ ያለን። ፖል ላቤላ ፖግባ አሁን 32ኛ ዓመቱ ይገኛል። ወደ ሞናኮ ሊያቀና እንደሆነ ተሰምቷል። ወደ እግር ኳስ መጫወት ሊመለስ ነው። በነፃ ዝውውር ነው ወደ ሞናኮ የሚያመራው። ኖቬምበር 2024 ላይ በጋራ ስምምነት ከጁቬንቱስ ጋር ከተለያየ በኋላ ክለብ አልነበረውም እስካሁን ድረስ ማለት ነው። የመጨረሻ ጨዋታ እርግጥ ካረገ ሴፕቴምበር 2023 ነው የመጨረሻ የእግር ኳስ ጨዋታውን ማከናወን የቻለ። አሁን ከአመታት በኋላ ነው እግር ኳስን በትልቅ ደረጃ ሊጫወት የሚመለሰው። ሴሪያው የ4 ዓመት ቅጣት ጥሎበት ነበር በአንቲ ዶፒንግ ወይም ደግሞ የጸረ አበረታች መድኃኒትን ቴስት በመውደቁ ምክንያት። ከዛ በኋላ ካስ ቅጣቱን ወደ 18 ወራት ዝቅ አድርጎለት ማለት ነው። ካስ ማለት ኮርት ኦፍ አርቢትራሪ ኦፍ ስፖርት የእግር ኳስ ገላጋይ ፍርድ ቤት ማለት ነው። ቅጣቱን እሱ ይግባኝ ከጠየቀ በኋላ ቅጣቱን ዝቅ አድርገውለት ወደ እግር ኳስ እንዲመለስ ጃንዋሪ ላይ ወደ ልምምድ እንዲመለስ እንዲሁም ማርች ላይ ደግሞ ወደ እግር ኳስ እንዲመለስ ፈቀዱለት። ከዛ በኋላ ግን ክለብ ማግኘት አልቻለም ነበረ። ወደ ኤምኤልኤስ ወደ ሜጀር ሊግ ሶከር ያመራል ተብሎ ሲጠበቅ ነበር። ምክንያቱም ወደ ቅጣቱ ከተነሳለት በኋላ ወደ ሜጀር ሊግ ሶከር እየሄደ ጨዋታዎችን ይመለከት ነበረ። ብዙ ጨዋታዎችን ማለት ነው። የሎስ አንጀለስን ጨዋታ፣ የኢንተር ሚያሚን ጨዋታ በብዛት ሲመለከት ነበርና ብዙዎቹ ወደዛ ሄዶ ጨዋታዎችን የመመልከት እድል አለው ሲሉ ነበረ፣ ወይም ደግሞ ሂዶ የመጫወት እድል አለው ሲሉ ነበር። አሁን ግን ሞናኮ የፖል ፖግባ ፈላጊ ሆኗል። እሱም ብቻ አይደለም አንሱ ፋቲንም ሊያስፈርም ሞናኮ ተቃርቧል። እንግዲህ 2022 ነበር ከዩናይትድ ወጥቶ ወደ ዩቬንቱስ ያመራው። ወደ ዩቬንቱስ ካመራ በኋላ 9 ጨዋታዎችን ብቻ ነው ማከናወን የቻለ ማለት 9 ጨዋታዎችን ብቻ ማለት ነው። ወደ ማንቸስተር ዩናይትድ ሲመጣ 110 ሚሊዮን ዩሮ ነበር የወጣበት አጠቃላይ ፓኬጁ ከቦነሶች ጋር ማለት ነው። ወደ 93.2 ሚሊዮን ፓውንድ ልትሉ ትችላላችሁ ማለት ነው። ግን በማንቸስተር ዩናይትድ የተፈለገውን ያህል ጥራት ወይም በተፈለገው ያህል ደረጃ መጫወት አልቻለም። አንድ ኤሮፓ ላይ ግን አንድ የሊግ ካፕ ማሸነፍ ችሏል። ግን ብዙ ይጠበቅበት ነበር። ያንም ለማበርከቱ እርግጠኛ አይደለውም። ምክንያቱም በብዙ የማንቸስተር ዩናይትድ ሰዎች የእሱ እዛ መገኘት ትልቅ ነበር። እርግጥ ማንቸስተር ዩናይትድም ለእሱ ብዙ አልረዳውም ማለት እንችላለን። ከትልቅ የተከላካይ አማካኝ ጋር መጫወት ነበረበት። ማንቸስተር ዩናይትድ በነበረበት የአስተዳደር መዋቅር ችግር ምክንያት አንዴ ከፍሪድ አንዴ ከማክቶሚኒ ጋር እንዲጫወት ተገዷል። አሁን ከነበሩት ከማኑኤል ኡጋርቴ ወይም ደግሞ ከካስሜሮ ከእንደዚህ አይነት ደንበኛ የተከላካይ አማካኞች ጋር መጫወት ነበረበት። ብዙ
ጊዜ ነበር የተመለከትነው። ከማንቸስተር ዩናይትድ ጋር በጣም ጥሩ መጫወት ሳይችል ወደ ዓለም ዋንጫ ሄዶ ከፈረንሳይ ብሔራዊ ቡድን ጋር ከኑጎሎ ካንቴ ጋር በጣም ጥሩ ሲጫወት ስንመለከተው ነበርና እሱ ማንቸስተር ዩናይትድም ለሱ የፈጠረለት ከባቢ ጥሩ አልነበርም። እሱም ደግሞ የነበረበት አቲቲዩድ አመለካከት ልክ አልነበርም። ነገሮች ሁሉ ሳይሰምሩ ተለያዩ። በዩቬንቱስም እንዳልኳችሁ እንግዲህ በዶፒንግ ምክንያት ቅጣት ተጣለበት፣ ጨዋታዎችን ሳያረግ ቀረ። በጉዳት ምክንያት ብዙ ጨዋታዎች አለፉት። ከዛ በኋላ ቅጣቱ መጣ። በጣም ጄኔሬሽናል ታለንት የሆነው እኔ በእግር ኳስ ውስጥ ከተመለከትኳቸው የአማካኝ ስፍራ ውስጥ ፍጹም አስደናቂው ታለንት ፖል ላቤላ ፖግባ ነው። ደግሞ ያለው እኔ ፖል ስኮልስ ሲጫወት ተመልክቻለሁ። ፖል ስኮልስ በጣም አስደናቂ ተጫዋች ነው። በጣም አስደናቂ ግን እንደ ፖግባ አይነት ታለንት ያለው ተጫዋች የለም። ኬቨን ደብሬን፣ ብሩኖ ፈርናንዴዝ ምንላቸው ሌሎች ስሞች ፖል ፖግባ በጣም በትልቅ ደረጃ መጫወት ቢችልና ታለንቱን ቢጠቀም ተራስም ነበር የሚሆኑት ማለት ይችላል። አሁን ወደ ሞናኮ ያመራል። ትልቅ አንገር ውስጥ፣ ትልቅ በስጭት ውስጥ፣ ትልቅ የመጫወት ፍላጎት ውስጥ ነኝ። ዳግም ፖግባን ትመለከታላችሁ ሲል ነበር። እሱን ለመመልከት እንግዲህ ያብቃን እንላለን። አድማጮቻችን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ውሏችሁ መልካም ይሁን። ስለ ፖል ፖግባ አስተያየቶቻችሁን ጻፉልን። ስለ ሰር ዴቪድ ቤካምም ያላችሁን አመለካከት፣ አስተሳሰብ እንዲሁም ደግሞ ሽልማቱ ይገባዋል የሚሉትን ነገሮች ጻፉልኝ። እንዲሁም ደግሞ ቪክተር ዮኬሬሽ የሰጠው አስተያየት ስለእናንተስ ምን አይነት አንድምታ አለው? እሱንም ጻፉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።